ናቸው ምናምን ነው። እኔ አላወቅኳቸውም፣ አላቃቸውም እንዳቃቸው ግለሰብ አንዳንድ ሰዎች የእሳቸው በጣም ጽንፍ የረገጡ ደጋፊ ያላቸው ምን ማለት ምን አይነት በቃ በጣም እስከ ጥግ ድረስ ደጋፊ ያላቸው አንዳንዴ በእርግጥ በቤተ ክርስቲያን ውስጥ ማለት የቤተ ክርስቲያን አገልግሎት እንዳለው ነው። ነገር ግን ከቤተ ክርስቲያን አገልግሎት ደግሞ ጎን ለጎን ከጥቅም ጋር ተያይዞ ከቤተ ክርስቲያን ስርዓትና ቀኖና ውጭ የሚሆኑ አገልጋዮች እንዳሉ ይሄ ግልጽ ነው። ምንም አሁን እዚህ ጋር አንዳንዴ ሰው ምንድነው መሰለ አንዳንዴ ትልቁ አስቸጋሪ ነገር ተሙ ከዚህ በፊት የተሐድሶ እንቅስቃሴ ወቅት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ የተፈተነችው ፈተና ይሄ ለወንጌል የሚከፈል ዋጋ ነው በሚል ሰበብ ምንፍቅና ውስጥ ያሉ ሰዎችን ፕሮቴክት ማድረግ ትልቅ አስቸጋሪ ነገር ነበረ። በጣም ትልቅ አስቸጋሪ ነገር ማለት ለምሳሌ እነ በጋሻው በቤተክርስቲያን ውስጥ አገልግሎት በነበሩበት ወቅት የሚሰሯቸውን አንዳንድ የክህደት አስተምህሮቶች ቤተክርስቲያን ልትቃወም ስትል እንዲህ ስለምትቀኑበት ነው ምናምን የሚሉ ነገሮች በጣም ትልቅ ዋጋ አስከፍለውናል። እንዲህ አይነት ነገሮች መሆን የለባቸውም። የቤተክርስቲያን ትምህርት ምንጊዜም በላጭ መሆን አለበት። የቤተክርስቲያን ስርዓት ምንጊዜም በላጭ መሆን አለበት። ሰዎችን ልንወድ እንችላለን፣ ሰዎችን ልናከብር እንችላለን። ግን ምንም ያክል ቢሆን አላደል እንደው ልክ ሊኖረው ይገባል። ከቤተክርስቲያን ስርዓት ጋር መቼም ተሙ ያው ለአንተ አይነገርም፣ የሚወዳደር ነገር አይኖርም። ሰዎችን ስለምንወዳቸው ስንደግፋቸውም ፕሮቴክት ስናደርጋቸውም ከቤተክርስቲያን ስርዓት በታች ነው። ልክ በዚች ሀገር ላይ ለምሳሌ ተገዥ ያለ ገዥ ያለ፣ ግን ሁሉም ከህግ በታች ነው። ገዥውም ተገዥውም ከህግ በታች፣ ከህግ በላይ የሚሆን አካል በአጠቃላይ ሁልጊዜ ተቃውሞ ይደርስበታል። በቤተክርስቲያን ውስጥም አማኝም ሆንን አገልጋይም ሆነ አገልጋዩም ተገልጋዩም ሁሉም ከቤተክርስቲያን ስርዓት በታች ነው። ከቤተክርስቲያን ስርዓት በታች የማይሆን ከሆነ ግን በጣም ጥንቃቄ ያስፈልጋል። እንዲህ አይነት ጉዳዮች ላይ በጣም አሁን እኔ ለሆኑ አካላት ፐርሰናሊ ብዙ ነገሮች መናገር አልፈልግም፣ ግን እንደዛ ነው መሆን ያለበት። አይ ቲንክ ተሙ አይደል? እኔም በነገራችን ላይ እዛ ሀሳብ ላይ ብዙም ያልሰጠሁት ቀሲስ ዲበኩሉ ምናምን ገብተው ሲቃወሙ አይቻለሁ፣ ግን እኔ ማላውቀው ታሪክ ነው። አዲስ ነኝ። እነ ቢኒያም ሽታ የሚቃወማሉ ያንን ሀሳብ ላይ እና ዝም ብዬ ነበር ሳዳምጥ የነበረው። ወጣውኝ ምንድን ነው በተለይ እኔ እየበጠበጡ ያሉት እነማን መሰለ ሶፊዬ? እንደኔ አይነቱ ከፕሮቴስታንት የመጡ ሰዎች ናቸው እየበጠበጡ ያሉት። ቁም ነገር ነው የምልህ። ጌታን በጣም ያዘንኩት ነገር ቁም ነገር የምነግርህ በጣም ያዘንኩት ነገር እኔ ለምሳሌ ያክል እኔ ከፕሮቴስታንት ነው የመጣሁት አይደል? የገባኝን እውነትን ነው ማውራት ያለብኝ። ለመዳን ያገኘሁትን ሰላምን እረፍትን ነው ማውራት ያለብኝ እንጂ ተነስቼ እኔ ስለ አንድ ባሕታዊ ስለ አንድ የቤተ ክርስቲያን እንትን ማውራት የለብኝም። ገብቶሃል? ስለዚህ እንደኔ አይነቱ ከሌላ ቤተ እምነት የመጣን ሰዎች ትምህርት ላይ ነው መቆየት ያለብን። አሁን መልክ የሚባል ልጅ ነበረ። ኦልሞስት ስሙ ይሁን አይሁን ስሙ መጠራቱ አለመጠራቱ ተገቢ ነው ተገቢ ያለ የሚባል ነገር አላውቅም፣ ግን እሱ የዚያውን ለተባለው ሰውዬ ሰፖርት ነው። በጣም ጎበዝ ነው። እኔ ራሴ ቤተክርስቲያን ያስተማረችኝ ኢየሱስን ነው። እንደዚህ አይነት ሰው አላስተማረችኝም። እና እንደዚህ አይነት ነገር ላይ እኛ ብንጠነቀቅ፣ አባቶች፣ ታላላቆች፣ ወንድሞች ከኛ ቀድመው የሚያውቁ ሰዎች የሚሉንን ነገር መስማት ግዴታ የግለሰብን ትምህርት አይደለም ልንቀበል የተጠራ ነው። የቤተክርስቲያን ትምህርትን ነው ልንቀበል የሚገባውና እኔ በጣም ነው ቻተውት በጣም ነው ያዘንኩት በዚህ አጋጣሚ። እና በተለይ እንደኔ አይነት ከሌላ ቤተ እምነት እየመጣን ያለን ቤተክርስቲያንን አናሰድብ፣ ክብራችንን እንጠብቅ ለሚባል
ብዙ ተነግሮላት የማያልቅ ሰላም ያለው ትምህርት አለ። ይሄ ነው በቃ ልመክር የምችለው። እኔ አሳያለው ምናምን ምንም አልፈልግም። ፕሮቴስታንቶች ወደ ቤተክርስቲያን የተመለሱ ፕሮቴስታንቶችም በዚህ ጉዳይ ላይ ሀሳብ ሰጥተው ነው ኦልሞስት እንደዚህ። አሁን አልገባኝም ሶፊ። አሁን ለምሳሌ ያክል ማን ፈለጊ እንዴት መሰለ ዲያቆን፣ እኔ አሁን የተባሉት አባ ዮሐንስ አሁን ስማቸው ሲጻፍ መጣ አባ ዮሐንስ የሚባሉትን አባት እኔ አላቃቸውም እንደራሴ። ወንድሞችም ሆነ ቤተክርስቲያን ግን እንዳውቀውና የመዳን መንገድ ብላ የሰጠችኝ ኢየሱስ ክርስቶስን ገብቷል። ጊዜያችንን ስለ ክርስቶስ ኢየሱስ ማውራት ሲገባን ስለ አባ ዮሐንስ እያወራን ጊዜያችንን ማባከን የለብንም። በተለይ እንደኔ አይነቶች አባቶች ታላላቆች፣ ለምሳሌ እንዳንተ አይነቱ ሲያወራ እኛ ቁጭ ብለን ነው ማዳመጥ ያለብን። አራኔ ሰው እያወራለሁ ተሞ ማለት እኮ አባባላይ ገብቷል። ስህተት እንኳን ቢኖር አሁን ለምሳሌ ያክል ተነስተ አንተ ስህተት ቢኖር ፈለገ አንድ ዲያቆን ነህ፣ ቤተክርስቲያኗ ላይ ረዥም ሰዓት ቆይታል፣ ረዥም ዓመት ኖረሃል። ስለዚህ አንተን ነው መስማት ያለብኝ እንጂ እኔ እንደዚህ አይነት ነገሮች ውስጥ መግባት አልፈልግም። እኔ ጉዳዩ ግራ ስለገባኝ ነው። ማለት ምንድን ነው ዲስማቻይ ከሌላ ቤተ እምነት መጥተው ቤተክርስቲያን ውስጥ የገቡ ሰዎች ዲስማች የሚበጠበጡ ከሆነ በጥባጭ ሆኑ እንጂ መች ተበጠበጡ? እየበጠበጡ ነው እንጂ ምንድን ነው ትለዋል። እኔ ራሱ በጠበጥ ግራ ገብቶ ትቀልዳለህ እንዴ? እየበጠበጡ ትላለህ እንዴ? በጠበጡ እንጂ ኦልሞስት በጠበጡ። ምን አለ መሰለህ ተነስቶ ግለሰቦችን ሰፖርት ማድረግ አያስፈልግም። እና ደግሞ ቦታ እንምረጥ። እንደዚህ አይነት የውስጥ ነገር የቤተክርስቲያን ጉዳይ ከሆነ ቦታ እንምረጥ። እርስ በርስ አንተሻሽ፣ እርስ በርስ አንነካከስ። አይ ሰው ምንድነው መሰለህ አሁን ቶም ማለት እኔ አሁን የተፈጠረውን ነገር እንደው በስፋት ባላቆም ባልረዳውም፣ ነገር ግን እንዴ ማለት ለምሳሌ አሁን ፈለገ አትናቴዎስን የምትወዱ እህቶች ወንድሞች እዚህ ውስጥ ያላችሁ ፈለገ አትናቴዎስን ልትወዱ ትችላላችሁ፣ ልታከብሩ ትችላላችሁ። ነገር ግን እንዴ በቃ የቤተክርስቲያን ስርዓት ነው። በቃ ማለት አይነክ የሆነ ነገር ማለት ነው። ሰውና ፈለገ አትናቴዎስ በእናንተ ዘንድ መወደድ ስላገኘ፣ በእናንተ ዘንድ መከበር ስላገኘ በዘፈቀደ ከመሬት ተነስቶ የሆነ ነገር እንደው ፈላጭ ቆራጭ ካልሆንኩ እንደው የሆነ ነገር ካላደረግኩ የሚል ከሆነ ማንም ሰው ይህን አካሄዱ ሊቃወም ይገባል። አሁን ሁልጊዜ ምንድነው መሰላችሁ ኢንቴንሽኑ ነው ልንረዳ የሚገባው። ለምሳሌ ሰዎች ፈለገን ሲቃወሙት ከምን አንጻር ነው? ለቤተክርስቲያን ቅናት ነው? ለቤተክርስቲያናቸው ካላቸው አክብሮት የተነሳ ነው የሚለውን ነገር መረዳት ያስፈልጋል። ከዛ ውጭ ግን እባካችሁን አላደለ ዳትማችማ ባልሆኑ ጉዳዮች ላይ ራሳችሁን ባታስጨንቁ መልካም ነው። የቤተክርስቲያን ስርዓት ከሆነ ግን ሰው ያላወቀው ለምሳሌ አሁን ቅርብ ጊዜ እኔ እግዚአብሔር በሚያውቀው ሰምቼ የማላውቀው ነገር ነው። እዚህ ወደ ስውራ ማርያም እኛ የምናስተምረው አገልግሎት እንዳለ ሆኖ ነገር ግን እኛ መሰረት የሆነ የቤተክርስቲያን ትምህርት የምናስተምረው ሰው በአጠቃላይ እዛ ድረስ እየተጓዘ በአንዲት ግለሰብ የሚታለልና የሚጨበረበር ከሆነ ይህ አደጋ ነው። ስለዚህ ይህንን የሚያውቁ ሰዎች ቢያጋልጡ ከእነዚህ ሰዎች ጎን ነው የሚቆሙ። ፐርሰናሊ ዝም ብለው ከመሬት ተነስቶ ግን ሰዎች የሚቃወሙ ደግሞ እኔ እንደዚህ ነገር ውስጥ ፐርሰናሊ መግባት አልፈልግም እና ለዛ ነው ተሙዬ ምንድን ነው ምናምን ያልኩት። በቃ ሌላ ሀሳብ ላይ እናውራ። ኦልሞስት የእኛ ቤት ወንጌል ላይ ነው ብዙ ጊዜ የሚቆየው። ብቻ እንደ ታናሽ ወንድም ልመክር የምችለው ቦታ እንምረጥ። በቂ ነው አደል ዲያቆን? አዎ እኔም እንደዛ ብዬ ነው ማነው። ከንቲባው ከኔ ጋር ነበረ ቅድም እዛ ጋርና እንኳን ደህና መጣ ከንቲባው። ጤና ይስጥልኝ ፈለገ አትናቴዎስና ተመስገን የጌታ ልጅ፣ አመሰግናለሁ ስላስገባችሁ። ቀጥል ዲያቆን ቀጥሉ።
ዲያቆን ካልተመቸው ከንቲባው እንቀጥል። ኦኬ የቅድሙ ሀሳብ ላይ ነው የምናወራው። ከንቲባው ኦኬ፣ ስለምን እናወራ? ኦልሞስት እኔ ለመሰለ ቅድም ላይ ስታወራ ፎቶቸውን ማሳየኝ ስልህ ነበር። እኔ አላወቅኳቸውም ከይቅርታ ጋርና ኦልሞስት እኔ የተማርኩት አብዛኛውን ታይም ስለ ክርስቶስ ኢየሱስ ደም ቤተክርስቲያን ፍጡር አምላኪ እንዳልሆነች፣ ለግለሰብ ደጋፊ እንዳልሆነች፣ የሚደግፍ አምላክ እንጂ የሚደገፍ ፍጡር እንደሌለ ነው ማቀው እና እዛ ሀሳብ ላይ እንቀጥል ካልከኝ ልክ ናቸው ብለህ ነው የምታስበው አንተ ከንቲባው አባታችንን ወይም የተጠሩት ባታዊ? በጣም አሪፍ። ምናልባት እንግዲህ እኔ የሃይማኖት እንትን ነኝ ለማለት ይከብደኛል። ያው እንደ አንድ ተራ ምን ውሰደኝ ላይክ ማዳመጥ እወዳለሁ። በነገርህ ላይ ማለት የሚያስተምሩ ትክክለኛ እንትኖች አስተምሮ ሲኖር በጣም አዳምጣለሁ እና እሳቸውን ቀደም ሲል ተናግሬያለሁ። በቤተሰብ ግፊት ነው የሄድኩት። እግሬ ላይ ወድቀው፣ ጌታ ምስክሬ ነው፣ እግሬ ላይ ወድቀው ሁለቱም እናቴም አባቴም ካልሄድህ ብለው አስገድደውኝ ነው እንጂ ሄድኩኝ። እኔ እስከ መጨረሻው ሰዓት ኢቭን ሰንሰለት ሁሉ ገዝተው ነበር ሊያስሩኝ ማለት ነው። አላገባ ስላልኳቸው ምናምን ተናናሾች ወልደው ነበር እና እኔ ደግሞ የአርት ሰው ስለሆንኩ ችግር እንደሌለብኝ አውቃለሁ። በራሴ ዓለም ነው መሄደው። ፍሪደም ላበር ነኝ እኔ። ማርቲን ሉተር ኪንግ ሀብ ድሪም የሚሉትን ስፒቾች እየሰማው ስላደኩ ምንም አይመስለኝም። ለእነሱ ደግሞ የጤና ማጣት ነው የመሰላቸው። ገባ ሄድኩኝ። ከሄድኩ በኋላ ግን ያየሁትን ነገር መመስከር አለብኝ። አስተዳደሩ እጅግ ሲበዛ በጣም ብልሹ ነው። 100% እጅግ ነው የምልህ። ለዛም እጅግ በሚል ደረጃ መነኮሳት ሳይቀሩ እብሪታቸው ከእስከ የለው ከእስከ በጣም ትደነግጣለህ። በቃ የሚያወሩበት አንግል፣ ቴምፖቸው፣ የድምፃቸው ቴምፖ፣ ዝርፊያ በለው በቃ ጠቅላላ እያንዳንዷ ነገር ወደ ቢዝነስ ተቀይራለች። ኤቭሪቲንግ ቢዝነስ ነች። ከቻርጅ ጀምሮ በአስተዳደሩ ማያማርር አንድም ሰው የለም። ተናግሬያለሁ። ሂጄ ሟይ ለምትባለዋ ባለፈው ደውዬላት ነበር። አይ አስተዳደሩ ብልሹ የለበትም። እሴት ናት የምታስተዳድረው። በነገርህ ላይ አባ ዮሐንስ የሉም። አንዴ ሁለቴ ነው የመጡት። 27 ቀን ተቆይቻለሁ። አንዴ ብቻ ነው የመጡት። አንዴ ሁለቴ። ከዚህ ውጭ ሴት አለች፣ ትንሽዬ ሴት ነች። በመሳሪያንም እንዳልጠቅላላ ታሽከረክራቸዋለች። ስትናገርም የፖለቲካ ሰው ነው የምትመስል። በጣም ተጠንቅቃ ነው የምታወራው። በአካልም አግኝቻታለሁ፣ ነገርኳት። እንደዚህ ሲስተም የለውም ነበረ። ከንቲባው ከይቅርታ ጋር መጽሐፍ ቅዱስ ትምህርት የለም እዛ አለው ኖ አሁን ምን መሰለህ መጽሐፍ ቅዱስ ላይ ስለ ኦኬ ቆይ አንድ ነገር ልንገርህ። እሳቸው ሲያስተምሩ ለምን መሰለህ ይሄንን የምለው ከንቲባው ይቅርታ ጣልቃ ገባሁ። በጣም ይቅርታ። ምን አለ መሰለህ አሁን ስለ አንድ ገዳም አስተዳዳሪ ከሆኑ ስለሳቸው ስናወራ እዚህ ጋር የሚያዳምጠው ሰው የገዳም ሁሉ በኢትዮጵያ ውስጥ ያለ ገዳም ሁሉ የሚመስለው ይኖራል። የሰው ልጅ 3 አይነት መረዳት አለው። ፈጥኖ መረዳት፣ ዘግይቶ መረዳት እና መካከለኛ መረዳት። ድንገት ፈጥኖ የሚረዳው ሰው እሳቸው ላይ ብቻ ፎከስ ያደርጋል። ዘግይቶ የሚረዳው ደግሞ ሳምንት የተባልኩት ነገር ለካ ነው ነው። ቆይቶ የሚረዳ ሰው ደግሞ ይኖራልና ሰዎችንም እንትን እንዳንል ወይ ትምህርት ላይ ስለ ክርስቶስ ኢየሱስ ያስተምራሉ እዛ በቤተክርስቲያን። ከንቲባው እኔ በተፈጥሮዬ ሀሳቤን እንትን ባታቋርጠኝ ደስ ይለኝ ነበር፣ ልመጣልህ ነበር። ላይክ ብዙ ጊዜ የምጣለው ከሰዎች ጋር ዘሞስት አንደርስቱድ ሳይን ያለኝ እና አይረዱኝም። ታውቃለህ ከፍ ብዬ ስለመበረር ይሁን ወይ እኔ መንገብ ጋር ብዙም ያመሳስል ነገር የለኝም። ግን አይ ነው ማለት ምን ማውራት እንዳለብኝ ጠንቅቄ አውቃለሁ። ምን ልልህ ፈልጌ ነው ተመስገን። አንድ እህቴ እንዲያውም እዚህ ጋር እየመለስኩላት ነበረ። እሳቸው ሲያስተምሩ በጣም ጠንቃቃ ናቸው። እኔ 2 ተከታትያቸዋለሁ። በጣም ኦብጀክቲቭ ሰው ነኝ። ዝም ብዬ ያሉሽ ነገር አልሰማም። በጣም በትክክል ነው ያስተማሩት። የሙሴን ቆይ አንዴ እንዳታቋርጠኝ። የሙሴን ሕግ አጠባበቅ ነው ያስተማሩ። እጅግ በጣም አንቱ ነው ያልኳቸው። ድምጻቸው ራሱ ደስ ይላል። በነገራችን ላይ ሲሰብኩ ሂሶ ሃምብል፣ በጣም ሃምብል ነው። ካሪዝማቲክ ነው።
ቱ ዘ ፖይንት ነው። ግልጽ በሆነ ቋንቋ ነው የሚያወሩት። ታቢዮም የለባቸውም። 100% ይህንን መሰክራለሁ፣ ነገም ከነገ ወዲያም። ምክንያቱም ያየሁትን መመስከር አለብኝ እና በጣም የተለየ ግሬስ አላቸው። ቱማች ከምን በላይ ከንቲ ይቅርታ ለፈለገ ድሉ ልሰጠው ስለሆነ እኔ አልገባኝም ሀሳቡና ፈለገ አንተ ይህ ሀሳቡ ላይ ካልሆነ እንትን በል። እኔ አልገባኝም ሀሳቡ። ቀጥል። ለዛ እኮ ነው ይህ ጀጅ አድርገህ ነው የመጣኸው። ለመስማት እንኳን ፈቃደኛ አይደለም። እኔ ደግሞ ከንቱ ፍርጃ አለ ይላል። አየሽ እዚህ ሀገር እንዳንተ አይነቶቹ ብዙዎች ነው ማስተምራቸው። ሀምብልነስ ይኖርህ። አዳምጠኝ። እኔ በጣም ዘ ሞስት ሪስፔክትድ ማየር ኦፍ ዘ ሴንቸሪ ነኝ። ምናልባት ባለፈው ፈለገ ቤትም ገብቼ ነበር እና በሌላ አካውንት ነው የገባሁት። አክቹዋሊ ትንሽ ያው መጣ አደረግኩት። ፈለገም ትንሽ ቅር አለው መሰል እንጂ እኔ ወደዋለሁ ፈለገን። ይሶ ሀምብል ነው ምናምን። ኤኒዌይስ ጨርሻለሁ። ፈለገ ሚዩት ላይ ነህ። በጣም ይቅርታ ድምፅ እየሰማችሁ ይመስለኝ ነበረ። ወንድማችን ስል ነበረ እና ተሙዬ በጣም ይቅርታ። ምን አለ መሰላችሁ የኔ ተወዳጆች፣ እኔ ፐርሰናሊ እኔ ለራሴ ደካማ ሰው ነኝ። በመጀመሪያ ደረጃ ደካማ ሰው ነኝ። በጣም ብዙ ስህተት የምሰራ ሰው ነኝ እና ስለሆነ ሰው ታሪክ ስለሆነ ሰው ወንጀል ምናምን ቁጭ ብዬ እዚህ ጋር ፐርሰናሊ እኔ ማውራት አልፈልግም። ማንም ይሁን ማን ወንጀል የሚሰራ ሰው ካለ ቲክቶክ ፕላትፎርም ፍርድ ቤት አይደለም። ነገር ግን ያንን ወንጀል ተመልክተው ከሚከሱ ሰዎች ግን ጎን ነኝ እኔ። ባጭሩ የዚህ ቅዱስ ቤተክርስቲያን ልጅ ነኝ። ስለዚህ ማንም ሰው በቃ በዚህ ቅዱስ ቤተክርስቲያን ስም ካባ ለብሶ ቆብ አድርጎ መስቀል ይዞ ወንጀል የሚሰራ ከሆነ እኔ ከሚከሱት ሰዎች መካከል ነኝ። እኔ አንዱ ነኝ። ግን ቁጭ ብዬ ላይቭ ስትሪም ላይ አይደለም የማወራው። በቃ ማድረግ ያለብኝ ነገር ካለ ለሚመለከተው አካል ነው የምወስደው። ወንጀል እየተሰራ ከሆነ ለጸጥታ አካል ነው ማስገባው። ጉዳዩ የቀኑና የስርዓት ጥሰትም ከሆነ ቤተ ክርስቲያን ቤተ ክህነት የሚባል ተቋም አላት። ቤተ ክርስቲያንና ቤተ ክህነት የተለያዩ ናቸው። ቤተ ክህነት የካህናት አስተዳደር መዋቅር ማለት ነው። ስለዚህ እዛ ቦታ ላይ ቀርቤ ያለውን ጉዳይ ለሚመለከታቸው አባቶች ነው ማቀርበው እንጂ ፐርሰናሊ እኔ አሁን ይሄንን ሀሳብ ስለማልደግፍ እባክህ እንደው በፍቅር እሺ፣ የኔ ተወዳጆች ቅር እንዳትሰኙ። እኔ ይሄ የኔ ፐርሰናል አቋም ነው። ማንንም ፕሊስ ማይክ ሚዩት አድርጎ እሺ። እና እኔ ማንንም ፐርሰናሊ እገሌ እንደዚህ ነው እኔ ለራሴ ሸክሜን ተራግፎ አላለቀልኝም። የኔ ራሴ ሸክም እኔ ጌታን ስንት ነገር በድየዋለሁ። የሆኑ ሰዎች ነውራቸው ስተታቸው የሰረቁት የበደሉት ምናምን ነገር ታውቆባቸው ሚዲያ ላይ የብዙ ሰው እንጀራ ሆኖ ሊሆን ይችላል። የኔ ቢዝነስ አይደለም። እኔ እሱ አይመለከተኝም። በ24 ከምናከብራቸው የቤተክርስቲያን ቅዱሳን አባቶቻችን መካከል አንዱ በረከቱ ይደረብን ቅዱስ ሙሴ ጸሊም ነው። ሙሴ ጸሊም ማለት እጅግ በጣም ጉልበተኛ የነበረ ብዙ ሰዎችን ደብድቦ ይገደለ፣ ብዙ ሴቶች ላይ መከራ ያደረሰ፣ በቀድሞቱ በጣም ብዙ ኃጢአቶችን የሰራ ሰው ነበረ። ጣዖታትን ያመለከ እና ጳውሎስን የረታ የክርስቶስ ፍቅር ልቡን አሸንፎት ከመነነ በኋላ በጽሙና በነበረበት ገዳም አንድ መነኩሴ አጥፍቶ ለፍርድ በተጠራ ጊዜ ማዳበሪያ ሙሉ አሸዋ ነው ተሸክሞ ሄደው ከኋላ በስቶት ማለት ነው። እና ወደዛ ወደ መነኮሳቱ ጋር ሲሄድ አሸዋው እየፈሰሰ ነበር እና በጉዳዩ ግር የተጋቡ ሌሎች መነኮሳት አባታችን ምን እያደረጉ ነው? እዚህ የተሰበሰበው ለፍርድ ነው። እርሶ ደግሞ ምን አይነት ስራ ነው የሚሰሩት? የተቀደደ ማዳበሪያ እንዴት ይዘው አሸዋ ተሸክመው ይመጣሉ ሲሏቸው የኔን ኃጢአት ሳላየው ክርስቶስ እንዲያፈሰሰው ነው እና እኔ ማን ስለሆንኩ ነው በዚህ ሰው ላይ የሚፈርደው ነው ያሉት። ስለዚህ እኔ እንዲህ የምላችሁ አሁን አጉልተትና ምናምን አይደለም። በቃ ማንም እንድታጨበጭብልኝ አልፈልግም። ምንም ሰው አጨብጭቦ ሲጥል እንጂ ሰው አጨብጭቦ ሲያነሳ እኔ አይቼ አላውቅም። እና ይሄ የሁላችሁም የየራሳችሁ ላይፍ ነው። የሚመለከተኝ እኔ ፐርሰናሊ ግን እጅግ በጣም ኃጢአተኛ በደለኛው እንኩ ሰው ነኝ። የኔን ነውር የኔን በደል ገና ተራግፎ አላለቅም። ገና ከክርስቶስ ጋር መነጋገሩ በጣም ብዙ ኃጢአት አለኝ እኔ። እና ላይፍ ስትሪም ከፍቼ እገሌ እንደዚህ አድርጎ በዚህ እንትን ብሎ ደረሰኝ እንዲያጭበርብሮ እንደዚህ ሽጦ ምናምን ይሄ የኔ ጉዳይ አይደለም። ነገር ግን ሁለት ነገር ብቻ ማድረግ እንችላለን።
ሁለት ነገር። አንደኛው እዛ ቦታ ብቻ አይደለም፣ የትም ቦታ ላይ በቤተ ክርስቲያን ውስጥ ወንጀል የሚሰራ ሰው ካለ ጉዳዩን ወደ ህግ ለመውሰድ ከጎናችሁ ነኝ። ማስረጃ ብቻ ይኖራችሁ፣ እናንተ ማስረጃዎች ብቻ በእጆች ይኖራችሁ። እስቲ እናንተ አብረህን ቁምልን ብላችሁ እስቲ እኔ አብሬያችሁ አልቁም፣ ወደ ህግ ቦታ ውሰድ፣ እኔ አብሬያችሁ ነኝ። ምክንያቱም ስለ እናንተን ለማስደሰት ብዬ ሳይሆን እዚህ ጋር እየተበደለ ያለው የቤተ ክርስቲያን አገልግሎት ነው። ስለዚህ ቤተ ክርስቲያን ፍትህ ማግኘት አለበት ብዬ ስለማምን ከጎናችሁ ቆማለሁ። ሌላው በቤተ ክህነትም ደግሞ መዋቅር ለምሳሌ አስተዳደር ላይ ያለ ሰው ስተት እየሰራ ከሆነ እንዲህ አይነት ብልሹ አሰራር ላይ ያለ አስተዳደር የቤተ ክርስቲያን አገልግሎት እንዳይበላሽና እንዳይታወቅ ከዚህ ቦታው መነሳት አለበት ብላችሁ ቤተ ክህነትም ድረስ የምትሄዱም ከሆነ አበራይ በወሬ ደረጃ አይደለም በአክሽን ደረጃ አበራያችኋለሁ። ሁለተኛ ማድረግ የምንችለው ደግሞ ምንድን ነው? እንዲህ ግራ የተጋባችሁበት ነገር ካለ ገብታችሁ ጠይቁ። አሁን እዚህ ጋር ዝም ብላችሁ በዘፈቀደ ይሄ ፌስቡክ ላይ ስለተፖሰተ የሆነ ነገር ላይ እንትን ስለተባለ ምናምን ትክክል። ይሄ ቤተክርስቲያን እኮ እንደ ስርዓት አላት። ማንም ተነስቶ እዚህ ጋር እንደፈልግ የሚፈነጭበት ቦታ አይደለም። ቤተክርስቲያን ስርዓት አላት። ለምሳሌ ክህነት ያለው ሰው በክህነት ቤተክርስቲያንን የሚያገለግልበት ስርዓት አላት ቤተክርስቲያን። እኔ ክህነት ተቀብያለሁ እንደፈልግ እዚህ ጋር አክሮባት እሰራለሁ ማለት አይቻልም። በስልጣን ክህነት የሚያገለግለው እንደዛ፣ በድቁናም ደግሞ የሚያገለግለው የድቁና የሆነ ስርዓት አለ። በምንኩስናም ልክ እንደዛው በምንኩስና ስርዓትም ራሱን የቻለ ስርዓት አለ። በቤተክርስቲያናችን ለእያንዳንዱ ራሱን የቻለ ስርዓት አለ። ብትውናም ልክ እንደዛ። ኦኬ፣ ብትውና ምንድነው? ምንኩስና ምንድነው? ዘር ልዝራ ብለው የማይጨነቁ፣ ንብረት ላፍራ ብለው የማይጨነቁ፣ ግርማ ሌሊቱን ድምፅ አራዊቱን ታግሰው ድምፅ አጋንንቱን ታግሰው በስርጥ ዋሻ በገደል ድንጋይ ተንተርሰው አመድ ነስንሰው ቅጠል በጥሰው የሚኖሩ ናቸው። ከዛ ውጪ በቃ እናንተ ህልም የምታረጓቸውን ንብረቶች በአጠቃላይ እያፈራ ያለ ግለሰብ ከሆነ እዚህ ጋር የሆነ ነገር አለ ማለት ነው። እናንተ ህልም የምታረጉትን ቪላ ቤት 4-5 እየገዛ ያለ ባህታዊ ከሆነ there is something wrong። ምክንያቱም ወደ ብህትውና የገባው ይሄን እኮ ነው። በቃ ምንም እዚህ ጋር የምንደራደርበት እገሌ እንዲህ ነው ገሌ በዚህ ወጥቶ ምናምን መባባል የለባችሁም። በቃ ሲጀምር ብትውና ምንድን ነው ብትውና? በቃ እኮ አሁን እኮ ይኸውላችሁ እንዴት መሰላችሁ፣ ጴጥሮስ አሳ አጥማጅነቱን ትቶ ነው ክርስቶስን የተከተለው። እሺ ጌታ እዚህ ጋር እያስተማረ ጴጥሮስ እዚህ ጋር ቆይ አሳይን እዚህ ጋር ጥምድ ላድርግ ጌታ ወይ አንተ ተናገር ቃል አውጣ፣ እኔ እዚህ ጋር አሳይን በቃ ጎን ለጎን ይሄዳል ምን ችግር አለው አይደለም ያለው። ይሄንን መታው ካለበት ይሄንን ትቶ ነው የተከተለው። ትቶ ከተከተለ በኋላ እንደ ሎጥ ሚስት ዞር ብሎ አላየም። ወደ ኋላ ዞር ብሎ ያዩት ከግብፅ የወጡት እስራኤላውያን ናቸው። ይሄ የፈርዖን ሽንኩርት አስጠልቶናል፣ የፈርዖን አገዛዝ ይበቃናል ብለው እግዚአብሔር ነፃ ያወጣናል ብለው ሙሴን ተከተለው ወጥተው የነበሩ ህዝቦች ሄደው በረሃ ላልቅ ቢላቸው የፈርዖን እንጀራ የፈርዖን ሽንኩርት ናፈቅን ማለት ጀመሩ። አንድም ሰው እኔ ብትውና ህይወት መርጫለሁ ምንኩስና መርጫለሁ ካለ በኋላ እናንተ ህልም የምታረጓቸውን ነገሮች ዓለም ላይ ያላችሁ እናንተ ኦኬ በቃ ከዓለም ጋር ታግላችሁ እየኖራችሁ ያላችሁ ሰዎች፣ በስጋችሁ ያልሞታችሁ ሰዎች በስጋዬ ሞቻለሁ ካለ በኋላ ግን ለስጋውን ለማመቻቸት የ20 ሚሊዮን የ30 ሚሊዮን እና የ40 ሚሊዮን ቪላ ቅንጡ 4-5 ቤቶች የሚገዛ ከሆነ እዚህ ጋር ቁጭ ብለን ማውራት አይጠበቅብንም። በቃ there is something wrong። ክርስቲያን ሆናችሁ ቶች ወንድሞችም እንዲህ አይነቱን ነገር ከቤተ ክርስቲያን አስተምሮ ጋር ልታጋጩት አይገባም። ቅድም እንዳልኳችሁ ሁሉም ስርዓት አለው። ቤተ ክርስቲያን ስርዓት አላት። ጵጵስና ራሱን የቻለ ስርዓት አለው። ማንም ከመሬት ተነስቶ ጳጳስ መሆን አይችልም። ማንም ፕትርክና ራሱን የቻለ ስርዓት አለው። ምርግትና ራሱን የቻለ ስርዓት አለው። ለምንድን ነው ከታድሶ መናፍቃን ጋር ዕለት ዕለት የምንጨቃጨቀው? እኔ ካህን ነበርኩ፣ እኔ ሊቅ ነበርኩ፣ እኔ መሪጌታ ነበርኩ፣ እኔ ባለቀኔ ነበርኩ ሲሉ የታለ አምጡ ማስረጃ የምንለው እኮ ቤተክርስቲያን ስርዓት ስላላት ነው። ቤተክርስቲያን ስርዓት ስላላት ነው። ማንም ተነስቶ ዲያቆን መሆን አይችልም። ማንም ተነስቶ ቄስ መሆን አይችልም። ማንም ተነስቶ ካህን መሆን አይችልም። ስለዚህ ይሄንን እናንተ ልታውቁ ልትረዱ ይገባል። ከዛ ውጪ ግን ምናልባት አሁን እንዲህ አይነት ነገር አእምሯችሁን የረበሳችሁ ሰዎች ካላችሁ ከዚህ በኋላ የምፈቅደው
ጥያቄ ብቻ ነው። ከቤተ ክርስቲያን ስርዓት ጋር ብቻ ከእንዲህ አይነቱ አገልግሎት ጋር ተያይዞ ብቻ ስርዓት ጉዳይ ላይ ጥያቄ ካላችሁ አንዳንድ እድል ለሁሉም እሰጣለሁ። እድላችሁን እየተጠቀማችሁ ትወጣላችሁ። ሌላ ሰው እየገባ ይጠይቃል። ስለዚህ እኛም ደግሞ የቤተክርስቲያን ስርዓት እንዲህ ነው። በቃ ባጭሩ ቤተክርስቲያን እንዲህ ነው የምታስተምረው። ከዛ ውጪ እኔ የማንንም ሰው እዚህ መታችሁ እኔ ጋር የማንንም ሰው ስም እንዳጠረው እኔ አልፈልግም። የማንንም ሰው ስም በቃ እኔ አልፈልግም። ቅድም እንዳልኳችሁ እኔ ፐርሰናሊ የእኔ ኃጢአት፣ የእኔ በደል፣ የእኔ ሸክም ተራግፎ አላለቀም። ክርስቶስ በቸርነቱ ገና እያጠበኝ ነው። እኔ ገና አልነጻሁም። እግዚአብሔር አምላክ ንስሐዬን ይቀበለኝ። ስለዚህ እኔ ገና በዚህ የንስሐ ፕሮሰስ ውስጥ ያለው ሰው ጣቴን እኔ ኧረ ጌታ ሆይ የኔን በደል ረስቼ የኔን ኃጢአትማ ረስቼ እኔ የሆነ ገሌ እንዲያርጉ ያልሰራውን አይደለም እምላችሁ፣ ሰው የሰራውን ወንጀል ለምሳሌ ተሙ ወንድማችን ይኸው እዚህ ጋር ምሳሌ ነው የምላችሁ። ተሙ ያልሰራውን አይደለም የሰራውን ወንጀል ተመስገን እንዲህ አይነት ሰው ነው እያልኩ እኔ አላወራም ነው ባጭሩ። ተሙም ልክ እንደዛ አያደርግም። ይሄ በቃ የአንድ ክርስቲያን አቋም ነው መሆን ያለበት። ስለዚህ እድል ያለው ሰው ካለ እድል እሰጣችኋለሁ። ጥያቄ ካላችሁ ጥያቄ ታቀርባላችሁ። ጥያቄ ካላችሁ ብቻ እሺ። ፈለገ ተናግሬ እኔም ልውረድ፣ ምክንያቱም እንድታስተምር ጥያቄ ካለ ብቻ እኮ አሁን ያልኩትን ሰምተኛል አይደለ? ጥያቄ ካለ ብቻ ነው። እሺ አሁን እዚህ ጋር ሰዎች መናገር ስለፈለጉ ተሙም ሀሳብ መስጠት አይችልም። ተሙም ማይክ የሚከፍተው እዚህ ውስጥ ያላችሁ ሌሎቻችሁ ማይካችሁ የምትከፍቱት ጥያቄ ሲኖራችሁ ብቻ ነው። ጥያቄ ካላችሁ እቀበላለሁ። ጥያቄ ከሌላችሁ ግን ማንም ሰው ማጠቃለያም ሀሳብ አስተያየትም እንዲሰጥ አልፈልግም። እሺ እኮ ጥያቄ አለኝ እኮ ጥያቄ ማለት ላይክ እንትን እንሁን ምንድነው ኦርደር አንስጥ። ትልቁ እኔ የምፈራው እሱን ነው። ቢሃምብል አሪፍ እየሄድክ ነበር መሀል ላይ። የኔ ጥያቄ ምን መሰለህ፣ ወደ ዋና ፖይንት ስመጣ የቤተ ክርስቲያን አሁን አንድ ትልቁ ችግር የተፈጠረው ፖለቲካ ውስጥ እና ሃይማኖት ሴኩላር ናቸው። እኛ ስንማር በሲቪክስ ሴኩላር ናቸው አይገባም ነው። አሁን ትልቁ ችግር ፖለቲከኛ ሃይማኖት ማነው? ይሄ ፖለቲካ ካባይ ማነው? ይሄ ሃይማኖት ካባይ ለበሱት ፖለቲከኛ ይሆኑብናል። ቤተክርስቲያን ምን አይነት አሰራር ነው ያላት? እነዚህን ሰዎች በምን በዓለማዊ ህግ ነው የምትዳኝልን ወይስ በመንፈሳዊ ህግ ነው? ግራ የገባን እኮ እሱ ነው። አሁን ስለ መምህር ዮሐንስ ብዙዎችን ያወዛገበ የፖለቲካ እንትን አለ፣ ኢንተረስት ያለው ግሩፕ አለ። እኔ ቱ ዛት ኤክስተንት ፖለቲከኛም ነኝ። አይ ነው ኢትዮጵያን ፖለቲክስ ላይ ዘባክ ኦፍ ማይ ሃንድ በደንብ ደቂቄ ነው የማውቀው። እሺ ምን ብዬ ነው አሁን የነገርኩ? በቤተ ክርስቲያን ስርዓት ዙሪያ ጥያቄ ካለ ጥያቄ ቤተ ክርስቲያን ነው እኮ ምናግረህ እስኪ ጨርስ አዳምጠኝ ወዳጄ፣ ፕሊስ አትጮህ። እሺ አሁን አንተ ስለ ጮክ አይደለም ማዳመጥ፣ በደንብ አድርገህ አዳምጠኝ አልኩህ። በቤተ ክርስቲያን ስርዓት ዙሪያ ጥያቄ ያለው ሰው ጥያቄው ምን ይበል ያቅርብ። ሰው ጥያቄ አለኝ አልክ ጀመርክ። እኔ አምናት ፖለቲሽያን እሺ። ስለዚህ ስለ ፖለቲካ እኔ ምንም የሚያገበኝ ጉዳይ የለም። እስኪጨርስ አዳምጠኝ ወዳጄ፣ እስኪጨርስ አዳምጠኝና ትናገራለህ። እኔ የሃይማኖት ሰው ነኝ። እማቀው ማጣቀስ የምችለው ህገ መንግስት ሳይሆን የቤተ ክርስቲያኔን መጽሐፍ ቅዱስ ነው። ስለዚህ መጽሐፍትን ገልጠን ልናወራ የምንችለው ሰዎች ስለሰሩት ወንጀል፣ ሰዎች ስለሰሩት ስህተት ሳይሆን ስለ ቤተ ክርስቲያን ስራ ጥያቄ ካለ ለመጨረሻ ጊዜ እድል እሰጥሃለሁ። ጥያቄውን ታቀርብልኛለህ። ከዛ በኋላ ነው የምመልስልህ ጥያቄውን። ጥያቄ ከሌለ የግድ መናገር የለብህም። ሌሎች ሰዎች እድል እንሰጣለን። ጥያቄ ነበረ፣ እንዴት እንዳልተረዳሁ አላውቅም። እንግዲህ በዚህ ደረጃ ስለ ቤተ ክርስቲያን ስርዓት እኮ እየነገርኩህ እኮ ነው። የኔ ጥያቄ እኮ እንዴት ነው ማስታረቅ የሚቻለው ነገርኩህ እኮ። የቤተ ክርስቲያን ይሄ አሁን ኢስናት ካነን አሁን ይሄ ሀሳብ ነው እየጠየቅኝ ያለው። እገሌና እገሌን እንዴት እናስታርቃቸው? ፈለገ አትናቴዎስ እኔ በጣም አከብርሃለሁ፣ ግን በዚህ ደረጃ አን ኤቲካል የሆነ አን ኦርቶዶክስ የሆነ ምግባር ነው ያለህ። ሶፊ በጣም ሀምብል ነው፣ ዘሞስ ሀምብል። እኔ ሶፊ ቤት ነው ከዚህ በኋላ ምገባ። ባለፈው ማስወርደኸኛል። ክፉ ቃል መነጋገር አልፈልግም። ሲጀምር ይኸውልህ እናንተ ሃይማኖት ሰባኪነን የምትሉ ምግባር የላችሁም። ኦርቶዶክሳዊ ምግባር ቅንጣት ታክል የላችሁም። ዘሞስት በቃ ምንድነው ዲክታተር ናችሁ። በቃ እንደዚህ ነው ምናምን ሲጀምር ሽታችኋል።
ኦኬ እኔ አሁን ይኸውላችሁ ብሶት ያላችሁ ሰዎች ያላለም ገብታችሁ እንድትወሩ የምፈልገው ሃይማኖተኞች ዲክታተር ናችሁ ምናምን ሰዋት ይሄ ነርፍ ማ ቢዝነስ። ስለ ቤተክርስቲያን ስርዓት አላት። አማርኛ የማይገባችሁ ከሆነ በደንብ አድርጋችሁ አዳምጡኝ። ቤተክርስቲያን ስርዓት አላት፣ ካህን አላት። ለምሳሌ ትላንት እንኳን የተመሰረተችው ትላንት ነው የተመሰረተችው የሙሉ ወንጌል ቸርች ፓስተር ይሄን ያክል ምናምን ሾም ያለው ትላለች። ምን ማለት ነው? እኛ እዛ ውስጥ ኢንቮልቭ ማናረግበት ራሱን የቻለ ስርዓት አላቸው ማለት ነው። የሆነ ነገርን የሚሾሙበት የሚያስተካክሉበት። አሁን የጠየኳችሁ ስለ ስርዓት ነው። ስለ ስርዓት ጉዳይ ብቻ ጥያቄ ካላችሁ እንደው በቤተ ክርስቲያናችን እንዲህ አይነት ነገር ይቻላል ወይ? ለምሳሌ በቃ እንዲህ አይነት አገልግሎት እንዲህ ይቻላል ወይ ብሎ የቤተ ክርስቲያን ስርዓትን ብቻ መናገር ነው ያለባቸው። እኔ እንዲህ አይነት ነገር ስለማይመቼ ነው። ምናልባት ሌሎች ሰዎች ቤት እንደፈለጋችሁ ተናገራችሁ ሊሆን ይችላል። በነገራችን ላይ ጭቅጭቅ የሚወዱ ሰዎች አሉ። ለምን እንደምታውቁት አብዛኞቻችን ወረኞች ነን። አብዛኞቻችን ጭቅጭቅ እንወዳለን። ስለዚህ የገሌንና ገሌን ያስገቡታል። ካስገቡ በኋላ እነሱ ጸጥ ነው የሚሉት። ገሌና ገሌ እንዲጨቃጨቁ ያደርጋሉ። ከዛ በኋላ ቪዩ እንዲጨመርላቸው ይፈልጋሉ። አቴንሽን ሲከር የሆኑ ሰዎች አሉ። ያንን ስለሚፈልጉት ሊያዳምጧችሁ ይችላል። እዛ እናንተን የሚያዳምጧችሁ አቴንሽን ሲከር ስለሆኑ ነው። እኛ ደግሞ እዚህ ጋር አንፈልግም። ያንን በቃ ፖይንት ስለሚመለከተን ነገር ብቻ። ለምሳሌ አሁን ዛሬ ስለ ቤተክርስቲያን ነገረ ድነት ትምህርት አይደለም ነው ያልኳችሁ። ስለ ፕሮቴስታንቲዝም አይደለም ነው ያልኳችሁ። ስለ ራሳችን የቤተክርስቲያናችን ስርዓት፣ ስለ ካህን መጠየቅ የምትፈልጉት ነገር ካለ ጠይቁ። በእኔ አቅም ያለውን ኢቭን እኔ ባይዘዌ ኢቭን ሙሉ የቤተክርስቲያንን የስርዓት ትምህርት ራሱ መመለስ የምችል ሰው አይደለሁም። አሁን እኔ ማይመለከተኛል አሰረ ስልጣነ ክህነት መስቀል የጨበጠ አባት ብቻ የሚመለከታቸው ደግሞ ጉዳዮች አሉ። ከስርዓት ጋር ተያይዞ የምችለውን እመልሳለሁ፣ ማልችለውን ግን እስኪ ከኔ የተሻሉ አሰረ ክህነት ያላቸው ስልጣነ ክህነት ያላቸው መስቀል የጨበጡ አባቶችን ጠይቁ ብለን የምናልፋቸው ጉዳዮች አሉ። ስለዚህ ልክ እንደዛ ልንመልስ የምንችላቸው የስርዓት ጉዳዮች ካሉ ብቻ እነዛን ብቻ አቅርቡ። ከዛ ውጪ እባካችሁ ይሄ የግል እንትናችሁን ለማንጸባረቅ አትሞክሩ። እኔ አልፈልግም። እሺ፣ እዚህ ላይ ገስ ላይ ጥያቄ ያለው ሰው አለ? ማለዳ የሚል አካውንት ጥያቄ ያላችሁ? ፈለገ አመሰግናለሁ። ታሙና አንተ ሁሌም ማይከታተላቸዋለሁ በብዙ ነገርና እያዩት ነበረ ከሶፊ ቤት ጀምሮ በቃ የሚነሱ ነገሮች እሱ ልክ ነህ። ግን እኔ አንድ ጥያቄ የሆነብኝ ምን መሰለህ፣ እያንዳንዳችን ስርዓትና ለምሳሌ የንስሐ አባት ስንዝ ምን ማድረግ እንዳለብህ ያስተምራሉ አባቶች። ስለዚህ ምንድን ነው ማድረግ የሚቻለው? እንደዚህ ያለ ነገር ለምሳሌ ልጁ አሁን ያወራው ብዙ ነገር ነበርና ምንድን ነው ማድረግ የተቻለው? አሁን እዚህ አመጣው ማውራት ማለዳ አሁን አንተም ሌላ እየሰራ ነው። ይቅርታ ወንድሜ። አሁን እኔ ስለምንድን ነው ጥያቄ ያልኩ? አሁን ከአንተ በፊት የነበረው ልጅ በቃ የራሱን ነገር ሲናገር ነው አይሆንም፣ በቃ እንዲህ አይነት ነገር አንፈቅድ። እኔ ፐርሰናሊ ስለማልፈቅድ ማለት ነው። አይሆንም። ስለ ቤተክርስቲያን ስርዓት፣ ቤተክርስቲያን እኮ ስርዓት አላት። ስለ ቤተክርስቲያን ስርዓት ጥያቄ ካለ ጠይቅ። ጥያቄ ከሌላችሁ የግድ እኮ ነገር የለባችሁም። አሁን አንተም ደግሞ ድል ስንሰጥ አሁን የቀድሙ ልጅ ያለ ጉዳይ እንዴት እንደሚሆን አሁን እኔ ፐርሰናሊ አሁን እኔ ስለቀደሙ ልጅ እንትን ነው እንዲህ ነው ብዬ መናገር አልችልም። የቀደሙ ልጅ እስቲ ስታገኘው ትጠይቋለህ። ማለዳ ተወዳጅ ወንድማችን አሁን እድል የምንሰጠው ስለ ቤተክርስቲያን ስርዓት ብቻ ነው። ለጊዜው አላሰብክበት፣ ለጊዜው ጥያቄ ከሌለ ይደዝማታ ሌላ ጊዜ እገባና እናወራለን ትለናለህ። ሌላ ጊዜ በሰፊው እናወራለን። ካለ ግን ጥያቄ እድል እንስጥ። ስለ ቤተክርስቲያን ስርዓት ብቻ። ስለ ቤተክርስቲያን ስርዓት ለምሳሌ የቤተክርስቲያን አገልጋዮች የራሳቸውን ፎቶግራፍ ወይም ደግሞ የራሳቸውን የሆነ እንደ ባዕድ አምልኮ የምንበለው በመመገቢያም ሊሆን ይችላል፣ በገዳማቱ መመገቢያም ወይም ደግሞ በጸበል ቦታ ሊሆን ይችላል። ምስለ አድኖ ስዕላቸውን ለጥፈው ይሄን ያለ የምንሸጠው ይሄን ያለ የምንሸጠው ተብሎ ቢደረግ
ለማን ነው ይህንን ነገር ሪፖርት ማድረግ የምንችለው? ወይስ ደግሞ ምንድን ነው ከኛ ከምዕመኑ የሚጠበቀው? መልካም። የመጀመሪያው ትልቁ ነገር ቤተክርስቲያን የሁሉ ነች። ለምሳሌ ተወዳጅ ወንድማችን ማለዳ አንድ ምዕመን ካህንን መናገር አይቻልም ይባላል አይደል? ከአክብሮት አንጻር ካህንን መናገር አይቻልም የሚባለው ግን ካህኑ በብቁ ሁኔታ አገልግሎቱን እስካገለገለ ድረስን። አንድ ካህን ከአገልግሎቱ ባፈነገጠ መልኩ ስህተት ሲሰራ፣ ወንጀል ሲሰራ ግን የትኛው ምዕመን ካህኑ ያደረገው ቆብ፣ ካህኑ የለበሰው ካባ፣ ካህኑ የያዘው መስቀል የቤተ ክርስቲያን ንብረት ነው። ስለዚህ የቤተ ክርስቲያንን ንብረት ተሸክሞ ስህተትና ወንጀልን መስራት ስለማይችል እያንዳንዱ ምዕመን ይሄ ለምን እንዲሆናል፣ ይሄ ለምን እንዲሆናል ብሎ የመጠየቅ ብሎም አልፎም ደግሞ የመቃወም መብት አለው። የቤተ ክርስቲያን መብት አለው። በቤተ ክርስቲያን ውስጥ የአንድ አገልጋይ ፎቶ ሲጀመር እንዴት ምን ሊሰራ ልክ እንደ ቅዱሳት ስዕላት ይሰቀላል ነው የመጀመሪያው። ይሄ ሌላ ታሪክ ነው። ባይዘው በጣም እንዲህ አይነት ነገር የትኛውም ክርስቲያን አይቶ ጸጥ ካለ ችግር ነው። በነገራችን ላይ ሰይጣን ይወላችሁ ቀድሞ በገነት አይደለም ፈተናውን ያቆመው፣ ስቲል ነው ይፈትናል። ለምሳሌ በገነት ታስታውሱ ከነበረ ሔዋንን በከንቱ ውዳሴ ነው የፈተናት። ሰላም ለኪ ንግሥተ ሰማይ ወምድር ሲላት በቃ ልቧ ፍርጥ አለ። የምድርና የሰማይ ንግሥት የሆንሽ ሔዋን ወይ ሰላምታ ላንቺ ይገባሻል ብሎ ሰላምታን ሲሰጣት በልቧ በሐሴት ተሞላ ለስተት ተቃደመች። እና ሰይጣን የሰው ልጅ ለመጣል የተጠቀመበት ትልቁ ሲስተም ምንድነው? ከንቱ ውዳሴ ነው። ይሄ ከንቱ ውዳሴ አሁንም ድረስ ይሄ ክርስቲያኖቶች ወንድሞች እባካችሁ በትንንሽ ነገሮች አትታለሉ። መቼም አንድ ምሳሌ ልስጣችሁ። ገድለ ጊዮርጊስ ምዕራፍ 7 ላይ ሰማዕቱ ቅዱስ ጊዮርጊስ እንግዲህ በቤተክርስቲያናችን ታቦት የተቀረጸለት ሰማዕት ነው እና ገድለ ጊዮርጊስ ምዕራፍ 7 ስትመለከቱ ሰይጣን የሐሰት አባት ነውና በጊዮርጊስ ፊት እንኳን ቆሞ እንደዋሸ ይናገራል። ድርሳነ ሚካኤል ላይ ይሄንኑ የገድለ ጊዮርጊስን ታሪክ ያነሳና በገድለ ጊዮርጊስ ላይ ሰይጣን እንዲህ ብሎ እንደዋሸ ይናገራል። እሱ ይህን ያለው አብሁ ለሐሰት የሐሰት አባት ስለሆነ ይናለ ይላል። ሰይጣን ግብሩ ሐሰት ነው፣ መዋሸት ነው። የሰይጣን ምስክርነት የምትሰሙ ሰዎች ፕሊስ እባካችሁን፣ እንዴ ትልቁ የምስራችሁ ወንጌል ነው። ሰው ቤተክርስቲያን ሄዶ የክርስቶስን ምስክርነት የክርስቶስን ወንጌል መስማት ሲኖርበት የአጋንንት ምስክርነት እንደ ሱስ ቁጭ ብላችሁ የምትኮመኩሙ ሰዎች ወደ ገደል ነው የምትገቡት። ሰይጣን በጣም የሐሰት አባት ነው። ስለዚህ በከንቱ ውዳሴ ሰዎችን ይፈተናል። ውይ አንተን እኮ እኛ ማየት አንችልም እንዴ አንተን እኮ መንካት አንችልም ይላል። እንደዛ ስላለ ልባቸው እንዲህ በቃ አብጦ ፍርጥ የሚሉ ሰዎች በጣም ብዙዎች ናቸው። እኔ ለምሳሌ በከንቱ ውዳሴ ተፈትኜ ፎቶዬ በትልልቁ ከቅዱሳን መላእክት ስዕላት እኩል ከቅዱሳን ጻድቃን ከነቢያት ከሐዋርያት እኩል ፎቶ እንዲሰቀል ማድረግ ከሆነ there is something wrong። ሲጀመር በቤተ ክርስቲያናችን የቅዱሳት ስዕላት አገልግሎት ምንድን ነው? ስብከት እኮ ነው። ስብከት ነው። ቤተ ክርስቲያናችን ቅዱሳት ስዕላትን የምትጠቀሙ የስብከት አገልግሎት ነው። ለምሳሌ አርሴማ ስዕል ሲኖር አርሴማን ኢየሱስን ረሳ አርሴማን ትሰብካለች ማለት ነው ወይ? በፍጹም። በአርሴማ ሕይወት የከበረውን ክርስቶስን ግን ትሰብካለች። ኢቨን በቤተ ክርስቲያናችን አንድ ነገር አስምሩበት ክርስቲያኖቶች ወንድሞች፣ በቅድስና ሕይወት የሚኖሩ ቅዱሳን አባቶች ቅድስናቸው በቤተ ክርስቲያን ራሱ የሚዘከርላቸው ራሱን የቻለ ስርዓት አለው። ካረፉ ከስንት ዓመታት በኋላ እንደሚዘከር ቤተክርስቲያን ስርዓት አስቀምጣለች። ሚኒመም እንደው በጣም ካነሰ በቤተ ክርስቲያናችን ውስጥ ከ25 ዓመታት በኋላ ነው የነዛ ቅዱሳን ስም የሚዘከረው፣ ከንቱ ውዳሴ እንዳይሆን ማለት ነው እንጂ ጭራሽ በሕይወት እያሉ ቅዱሱ አባታችን እጅግ በጣም ታላቁ እንትናንተን እንዲህ የሚባል ነገር የለም። ይሄ ከንቱ ውዳሴ ነው። በቃ ማንም ሰው ነው የሚወድቀው። በዚህ ምንም ግር ልትጋቡ አይገባም። በቃ ሰይጣን በከንቱ ውዳሴ ብዙዎቻችንን ይጥለናል። ስለዚህ ጥንቃቄ ያስፈልጋል። እሱ የሐሰት አባት ነው፣ አቡ ለሐሰት ነው። የእኔ ፎቶ ምን ሊሰራ እኔ ምን አርጌ ለቤተክርስቲያን ምን አርጌ ነው ምን አትርፌ ነው ፎቶ የሚሰቀለው? እንደው ጉባኤ እስከሆነ እሺ፣ ለምሳሌ እንደው በዘልምድ የሚለጠፉ ፖስተሮች አሉ። እሱንም ከቤተክርስቲያን ቅጥር ግቢ ውጭ እንደው ጉባኤ አለ ምዕመናን እንዳትቀሩ ተብሎ ሰዎች ጉባኤውን አስበው አስታውሰው እንዲመጡ የርዕሰ ሊቃነ ጳጳሳቱ የካህናት የሚገኙ መምህራንና ዘማሪያን ፎቶ ሊፖስት ይችላል። ያ ፖስተር ምንድነው ትርጉሙ? ይመጣሉ፣ አገልጋዮች ይመጣሉ፣ ጉባኤ አለ፣ ጉባኤ እንዳትረሱ። ሰው አይምሮ ላይ ጉባኤን ያስታውሳል። ከዛ ውጭ እኔ ልብሰ ተክህኖ ለብሼ
እንዴ ከቅዱሳንና ከጻድቃን መካከል የኔ ፎቶ እንደ ስዕል ምን ይሰራል? ይሄ ነገር ስህተት ነው። በቤተክርስቲያናችን እንዲህ የሚባል ስርዓት የለም። አንድ ሰው ፐርሰናሊ እንደዛ ካደረገ ስህተት ነው። እኔ የታዘብኩትን ነገር ልንገራችሁ። አሁንም እኔ የማንንም ስም መጥራት አልፈልግም። እንደኔ ያያችሁ እንደኔ የታዘባችሁ ሰዎች ልትኖሩ ትችላላችሁ። ለምሳሌ በጣም ቆይቷል የፌስቡክ ተሌ ነው ያየሁትና በሆነ ቦታ ላይ የሚኖሩ እህቶቻችን ብቻ ከሀገር ውጭ ያሉ እህቶቻችን የመድኃኔ ዓለምን ዝክር እንግዲህ አስቡት፣ የመድህን ዓለምን የክርስቶስ ኢየሱስን ዝክር ለመዘከር ተሰባስበው ከመድህን ዓለም ክርስቶስ አጠገብ የአንድ ሰውን ፎቶ አስቀምጦ ሻማ ሲያበሩ ተመልክቼ በጣም አዝኛለሁ። ይሄ እንደ ቤተክርስቲያን በጣም ትልቅ ኪሳራ ነው። ቤተክርስቲያን እንዲህ አይነት አስተምሮ የላትም። ሰው ልንወድ እንችላለን፣ የምንወድበት ግን ልኬት ሊኖር ይገባል። እንዲህ ይሄ ሊሚት አለ በቤተክርስቲያን። በቃ ይሄ በፍጹም ስርዓት ልናልፍ አይገባም። ቤተክርስቲያን ራሱን የቻለ ስርዓት አላት። ሰው ልንወድ እንችላለን ምናምን። ሲጀመር በጣም ብዙ እንደው ሰው ከፍቅሩ የተነሳ የሚሳሳታቸው ስህተቶች አሉ ወይ? በጣም ብዙ። አሁን ያንን ርዕስ አድርገን ራሱ መውራት የለብንም። ግን በቤተክርስቲያን ቀኖና በቤተክርስቲያን ስርዓት ሊጣሱ ማይገቡ ሰዎችን የሆነ አንድ ግለሰብን ስለምንወድና ስለምናከብር ልንጥስ እኔ አሁን ቅድም እንዳልኳቸው የሆነ ሰው ስም መጥራት አልፈልግም። የሆነ ሰው ስሙ ገሌ የሚባል ምናምን ማለት አልፈልግም። ፐርሰናሊ ግን እንዲህ አይነት ነገሮች እኔ አልደግፍም፣ አልቀበልም። ያሳደገችኝ ቅዱስ ቤተክርስቲያን አላስተማረችኝም። እንዲህ አይነት ነገር ይቻላል የሚል ሰው ካለ የስርዓት መጽሐፍቶቻችንን አምጥቶ ያሳየን፣ ለእኛ አዲስ ነገር ስለሆነ ማለት ነው። ከዛ ውጭ ግን እንዲህ አይነት ነገር አይቻልም። በቤተክርስቲያን ውስጥ ፎቶ አይሸጥም። የኔ ፎቶ ለምን ይሸጣል እንዴ? እንዲህ የሚባል ነገር የለም። የኔ ፎቶ ለምን ይሸጣል? የኔ ፎቶ ምን ሊሰራ ነው ቤተክርስቲያን ውስጥ የሚሸጠው? ለምሳሌ ቅዱሳት ስዕላት አገልግሎት አላቸው ብለናል። ከአገልግሎታቸው አንጻር ሰው ሊገዛ ይችላል። መጽሐፍቶች ከአገልግሎታቸው አንጻር ሰው ለቤተክርስቲያን ሊገዛ ይችላል። ንዋያት ተብለው የቤተክርስቲያን ቅዱሳት ንዋያት ተብለው ማለት ነው። የኔ ፎቶ ቤት ይቀመጥ እንጂ ምን ይሰራል ደግሞ ንዋያት መሸጫ ውስጥ? የኔ ፎቶ ንዋያት መሸጫ ከተገኘ ስህተት ነው። በቃ there is something wrong። እንዲህ አይነት ነገር ከቤተክርስቲያን ስርዓት ጋር የሚገናኝ አይደለም። እንደ ቤተክርስቲያን ልጅነታችን ሁላችንም ልንቀወም ይገባል። ሁላችንም በቃ የፈለገ ፎቶ አልበም ሊቀመጥ የሚገባው እዚህ የቤቱ ስትመጡ ፎቶውን ይዩት። ፎቶውን የፈለኩትን ፎቶ አነሳ ስለነሳ ስፈልግ እጆቼን እንዲዘርግቼ ልነሳ፣ እጆቼን ስፈልግ አቤቱ ብዬ እንደዚህ ብዬ ቆሜ ልነሳ፣ እንዴትም ልነሳ። ሰው አያገባውም፣ ሰው አይመለከተውም። ያ ፎቶ ግን ቤቴ ነው መቀመጥ ያለበት። ያ የኔ ፎቶ አልበሜ ነው። እንዲህ ብዬ የተነሳሁትን ፎቶ ግን የሆነ ንዋያት መሸጫ ውስጥ አስገብቼ ግን የሚሸጥ ከሆነ ቅዱሳት ስዕላት፣ የቤተክርስቲያን ቅዱሳት የሚባሉ መጽሐፍቶች፣ ቅዱሳት የሚል ቅጽል ያላቸው ንዋያት በአጠቃላይ የሚሸጡበት ቦታ ላይ ግን ተቀምጦ የሚሸጥ ከሆነ ግን ይሄ በጣም ትልቅ ስህተት ነው። በጣም ትልቅ ስህተት። እዚህ ጋር በጣም ጥንቃቄ ያስፈልጋል። ይሄ ስህተት ነው። እንዲህ አይነት የቤተክርስቲያን ስርዓት የለንም። ወንድማችን ማለዳ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ጊዜ ያክብራለን። እሺ፣ ሌላ ጥያቄ ያለው ካለ ለአንድ ሰው ብቻ እድል ስጥ። ከስርዓት ጋር ተያይዞ ብቻ። እሺ፣ ከስርዓት ጋር ታቡ ጥያቄ አለ? ዳግመኝ አቤት። ሰላም ሰላም፣ እንደምን አለ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ፣ ምንድን ነበር ጥያቄ? በዚህ ልክ ግን ዘመቻ ምን የሚሉት ነው? ምንድን ነው ጥያቄ? አልሰማሁም። በዚህ ልክ ዘመቻ ምን የሚሉት ነው? አልገባኝም። ጥያቄ መቀበል ዘመቻ ነው ማለት ምን ፋይዳችሁ ነው ለቤተክርስቲያን?
ለቤተ ክርስቲያኗ በዚህ ልክ እንደዚህ እንትን የምትሉት ጥያቄ ሰዎች የሚጠይቁት ለምን ይመስላል እኮ? እሳቸው እንደናንተ አጭበርባሪና አስመሳይ መሆን አለባቸው ወይስ ስራ ላይ ነው መሰማራት ያለባቸው? ኦኬ፣ አሁን አጭበርባሪና አስመሳይ ያልከኝ ነው ለምሳሌ እኔ? አዎ። እሺ፣ ሰው ምንድን ነው ፖይንቱ? እሺ ወንድማችን፣ እሺ ፈለገ አጭበርባሪ ነው አስመሳይ ነው ሰው ምንድን ነው ፖይንት? እሺ ወንድማችን ሀሳብህን ሰጥ፣ ችግር የለውም ፕሊስ። ለምን ትወርዳለህ? ተወዳጅ ወንድማችን፣ እንዲህ አይነት ክፍተቶች ላይ ነው ነገሮችን እኮ ማጥራት ያለብን። ፕሊስ ተመልሰህ ግባና ከዛ በኋላ ታወራናለህ። እባካችሁን አሁን እዚህ ጋር በምንም አይነት ጉዳዮች ላይ እባካችሁን፣ ይሄ እኔ ሰው ምንም አይነት አመለካከት ሊኖር ይችላል። እዚህ ጋር አንድ ማስተዋል ያለባችሁ ነገር፣ እዚህ ጋር ትልቋ ቤተክርስቲያን አለች። ስለ ቤተክርስቲያኑ ስርዓት ሰው ቢያውቅ ይሄን ያክል ሰዓት ቁጭ ብሎ የሆነን ስም ደጋግሞ እየጠራ ረዥም ሰዓት ጊዜ አያባክንም። ሰው ቤተክርስቲያንን ሲያውቅ ሰው እየረሳ ነው የሚሄደው። ቤተክርስቲያንን ስለማናቃት ግን ስለሆኑ ግለሰቦች ነው ቁጭ ብለን የምናወራው። ገሌ እንደዚህ ነው፣ ገሌ በዚህ ወጥቶ፣ ገሌ በዚህ ገብቶ። እባካችሁ ቤተክርስቲያንን እወቋት። የቤተክርስቲያን ስርዓቷ ምን? የቤተክርስቲያንን ስርዓት ስታውቁ በነገሮች አትሸወዱም። በቃ ቤተክርስቲያንን እንደማታውቋት ትልቁ መለኪያው ምንድነው መሰላችሁ? ተወዳጅ ወንድማችን እንደው እግዚአብሔር ያክብርልኝ፣ እንደው አጭበርባሪና አስመሳይ ናችሁ ያልከው ነገር ትክክል ነው፣ እውነትህን ነው። ቤተክርስቲያን እንደማታውቋት ትልቁ ማሳየው እኛ እዚህ ቲክታክ ፕላትፎርም ላይ ያለንን ሰዎች እንደ አዋቂ ነው የምትስሉት ጋይስ፣ እንደ አዋቂ ፈለገ በስማ የሱ እኮ እውቀት ምናምን። ቤተክርስቲያንን ስታውቋት ግን እንደዛ አትሉ። ቤተክርስቲያንን ስታውቋት በጣም ቤተክርስቲያን አሉኝ ከምትላቸው ሊቃውንቶች ቁጭ ብለን የእነሱን ቃል ለእናንተ እየቀበለን እንደሆነ ትረዳላችሁ። በቃ እናንተና እኛ መካከል ያለው ልዩነት ምንድን ነው መሰላችሁ? እናንተ የቤተክርስቲያናችሁን ስርዓት በደንብ እየተከታተላችሁ አይደለም። የቤተክርስቲያናችሁ መምህራን ምን እያስተማሩ እንደሆነ አታውቁም። ጊዜያችሁን እያባከናችሁ ነው ያላችሁት። እኛ ትንሽዬ ነው የምላችሁ፣ የዛን ያክል ጎበዝም ሲሆን ትንሽዬ ደግሞ መምህራኖች ምን ብለው በዚህ ርዕሰ ጉዳይ ምን ብለው አስተምረዋል የሚለውን ነገር እንከታተላለን። ያንን ስለምንከታተል አፋችን ሞልተን ስለ ቤተክርስቲያን እናወራለን። አፋችን ሞልተን ስናወራ አንዳንዶቹ ግራ ተጋብተው እናንተ ከመጀመሩ ነው ደግሞ ለቤተክርስቲያን ማን ይወከላችሁ ለመሆኑ ይሉናል። ቤተክርስቲያን የወከለቻቸውን መምህራን ሰምተን ስለምናወራ ነው አፋችን ሞልተን የምናወራው። እና እባካችሁን አሁን ግለሰብን እርሱት፣ ፈለገ አትናቴዎስንም አሁን እርሱት። ተወዳጅ ወንድማችን አሁን የገባው አንተም ቢሆን ፈለገን እርሰው። ስለ ቤተ ክርስቲያን ስርዓት ግን ማወቅ የምትፈልገው ነገር ግን ካለ በዚህ አጋጣሚ ግባና ጠይቅ። አንዳንድ ስርዓቶች ላይ እያንዳንዳችሁ ክርስቲያን ሆናችሁ ቶች ወንድሞች ልታውቁ ይገባል፣ በጣም ልታውቁ ይገባል። በተለይ ከጸበል አገልግሎት ጋር ተያይዞ ጸበል ፈውስ ጋር ተያይዞ በየቦታው ካሉ ስርዓቶች አንጻር ግራ የተጋባችሁበት ነገር ካለ ገብታችሁ ልትጠይቁ ይገባል። እሺ፣ ይሄ ማንም ሰው ሊታለልበት የሚገባ ነገር አይደለም። ስለ ቤተክርስቲያን ስርዓት ሰው ሊያውቅ ይገባል። ስለ ቤተክርስቲያን ስርዓት ስታውቁ ግን እዚህ ጋር የሆነን ሰው ተሰርባችሁ ከዚህ የሆነን ሰው ደግፋችሁ መውጣት አይደለም። እሺ ወንድማችን እንኳን ከእንደገና ተመልሰ መጣ። እሺ እነ ፈለገ አትናቴዎስ አስመሳይ አጭበርባሪ ናቸው። ምንድነው ፖይንቱ እያልኩ ነበር፣ ያቋረጥ ነው ፖይንት ምንድን ነበረ? እሺ በጣም ይቅርታ ኔት ነው ያስወጣኝ። በዚህ ልክ አሕዛብ ቤት በማይወክለው ቤተክርስቲያኗን በማይወክለው ቤተክርስቲያኗን ከፍ ዝቅ እያደረገ ከሚረግጥ ሰው ጋር አሁን ስለዚህ ስንት ሙማን ወንድም አንድ ጊዜ አዳምጠኝ። አሁንም ስለሌላ ነገር አይደለም። አሁን እሺ የምናወራው ምንድን ብዬ ነው አሁን ያስገባው? ስለ ቤተ ክርስቲያን ስርዓት ማወቅ የምትፈልገው ነገር ካለ ግባና የምችለውን ነገር ጠይቅ። ለምሳሌ እኔ የምችለውን ነገር መልስልሃለሁ። ቅድም እንዳልኳችሁ ፈለገ አትናቴዎስ ይሄ ቤተክርስቲያን የሆነ እንደው በቃ አይደለ እንደው የሆነ ጠቅልሎ የያዘ ሰው አይደለም። ከመምህራኖች የተማርኩትን ነገር ነው ለእናንተ ልናገር የምችለው። አፌ ሞልቼ የምናገረው
ከመምህራኖች የሰሙትን ነገር ብቻ ነው። ከኔ አቅም በላይ የሆነ ነገር ካለ ቆይ አባ ዮሐንስ ዳግማዊ ወንድማችን ዳግማዊ አዳምጠኝ ይሰማል ወንድሜ ቆይ አንድ ጊዜ አዳምጠን። ከኛ አቅም በላይ የሆነውን አሰረ ክህነት ያላቸው መስቀል የጨበጡ አባቶች ደግሞ የሚመለከታቸው የስራት ጉዳዮች አሉ። ስለዚህ የምንችለው ወንድማችን ዳግማዊ ባልሰማው ጉዳይ ፈለገ አትናንቲዮስ እሺ እናመሰግናለን። ፈለገ አትናንቲዮስ አንዳንዴ ስሙን እኛንም የግዴታ ታዋቂነታችሁን ተጠቅማችሁ ጌታ ሆይ ስለማይሆን ነገር ገብታችሁ ታወራላችሁ። አይ ቲንክ ጥፋተኞቹም እኛ ነን። ዲስማች ዝም ብለን እድልን መስጠት የለብንም መሰለን። እባካችሁን እድል ሲሰጣችሁ ገብታችሁ የሆነ ስለከፋችሁና ስለቀረ ስላላችሁ ጉዳይ ገብታችሁ ለመናገር አትሞክሩ። ስለ ቤተ ክርስቲያን ጥያቄ ብቻ ካላችሁ እባካችሁን ግቡና ጠይቁ። እኔ እዚህ ጋር አሁን እኔ ላይቭ የከፈትኩት የሆነ ሰው ምን ሀሳብ አለው የሆነ ሰው ምን ሀሳብ አለው የሚለውን ለማዳመጥ አይደለም። ቀድሜ ተናግሬያለሁ። የግድ የሆነ ሀሳብ ካልተናገርን አትበሉ። ይሄ እንደዚህ አይነት ነገሮች የምናስተላልፍበት ቦታ አይደለም። ምናልባት እንዲህ አይነት ሀሳብ አስተያየት የሚያዳምጡ ሰዎች ካሉ የእናንተን ውይይት የእናንተን ወሬ የሚያዳምጡ ሰዎች ካሉ ከእነሱ ጋር ቁጭ ብላችሁ እኔ ፐርሰናሊ እንደዚህ አይነት ነገር አልደግፍም። ስለ ቤተክርስቲያን ስርዓት ግን ማወቅ ያለባችሁን ግን ገብታችሁ ማወቅ ትችላላችሁ። ከዛ ውጪ ክርስቲያኖች ወንድሞች በቤተክርስቲያን ስርዓት ዙሪያ ሁልጊዜ ከቤተክርስቲያን ያፈነገጡ ነገሮችን ስትመለከቱ ለመቃወም ምንም አይነት መሽኮርመም አያስፈልግም። የትኛውም ክርስቲያን የሆነ ሰው አንድ ነገር ለመቃወም መሽኮርመም አይጠበቅበትም። ክርስቲያን መሆናችሁ በቂ ነው። አሰ ክርስቲያን ልትቃወሙ ይገባል። በጸበል ቦታ ላይ ስም እናንተ ፒክ እያደረጋችሁ መጣሯቸው ግለሰቦች በየቦታው የነዙት ነገር ዛሬም ድረስ በየቦታው ችግር እየፈጠረ ነው። ይሄ የቤተክርስቲያን ስርዓት የቤተክርስቲያን አገልግሎት ላይ ችግር እየፈጠረ ያለ ጉዳይ ነው ማለት ነው። ይሄ ሰይጣን አጋንንትን የሚያስረው አምላካችን የእግዚአብሔር ስም እግዚአብሔር ኃይል ሆኖ ሳለ ሰው ልክ እንደ ማዕከላዊ ቤት በሰንሰለት ማሰር ምናምን ይሄ በመጽሐፍቶቻችን ሙሉ ብትገልጡ የሌለ ስርዓት ነው። እኔ ምን አጋጥሞኛል መሰላችሁ? እኔ የገጠመኝ ነው የምነግራችሁ። አሁን እንደዚህ ለቀልድ እንድትስቁ ምናምን አይደለም። እዚህ የነበርኩበት ገርጂ ማርያም ቤተክርስቲያን አካባቢ አዲስ ጸበል ቤት ከመሰራቱ በፊት ጳጉሜን ለመጠመቅ እንገባለን ሌሊት እንገባና ስንጸበል አንድ ማቀው ልጅ አለ። እኛ የዛን ሰዓት ስፖርት ዓለም ላይ ነን። ስፖርት ዓለም ላይ ሆነን የምናውቀው አንድ ልጅ አለና ያ ልጅ የሚያወራው ከአንድ ጓደኛችን ብቻ ነው። ለምንድን ነው? የእሱን ቋንቋኛ ስለማንችል። ያ ልጅ የሚችለው ኦሮምኛ ቋንቋ ብቻ ነው፣ ሌላ ቋንቋ አይችልም። እና አንድ ጓደኛችን ስለሚችል ከሱ ጋር ይግባባሉ። ያው ከሱ ጋር ሲያወሩ ነው የምናውቀው፣ ያኔ ስፖርት ዓለም ላይ ያለን ማለት ነው። እና እንደ አጋጣሚ እኛ ሀገር ሰላም ብለን ጸበል እየተጸበለን እውነተኛ የገጠመኝ ነገር ነው ነገራችሁ። ልጁ ሲጸበል ቀዝቅዞት የሆነ ድምፅ ያወጣል ይላል ይላል እና በዛ በሌሊት ልክ ይሄ ድምፅ የሰሙ አንድ አባት ወደ ውስጥ መጡና እኛን መጀመሩ ማን ነው ድምፅ እያወጣ ያለው ምናምን የሚለውን ነገር ማለት ነው። እና እንግዲህ ሌሊት ነው፣ ቅዝቃዜ አለ፣ ጊዜ ሊያሳያችሁ ቅዝቃዜ አለ፣ ሌሊት ነው። ልጁ እየተጠመቀ ይላል። ጌታ ሆይ ምን በሚያክል ጧፍ ወስደው ጀርባውን ይሸለጥ። ልጁ በጣም ነው የጮኸው። ከዛ በኋላ በቃ ወዮ በቃ እና እሳቸው ምንድን ቡዳነ ዛርነ ምንድን ምናምን ይኸውላችሁ፣ በቤተክርስቲያናችን ውስጥ የፈውስ አገልግሎት አለ ወይ? ኦፍኮርስ አለ እንዴ! በጣም ብዙ ድውያን ተፈውሷል። አጋንንት ስቲል ነው የሚንቀጠቀጥበት ስም የክርስቶስ ኢየሱስ ስም የሚጠራበት ቤተክርስቲያን ያለን እኛ። ነገር ግን በዚህ አገልግሎት ላይ ሰዎች ሁልጊዜ የሚሰሩት ስህተት ብዙ ችግር ያመጣል። እና ያን ልጅ ሲመቱት ልጁ ምንም መናገር አይችልም። እና በጣም ብዙ ነገር እንዴት ብሎ ይንገራቸው? አንድ ዛር ነህ ይሉታል። ልጁ እንዴት እኔ ራሴ ነኝ ይበላቸው? በቃ ሊገባቡ አልቻሉም። እና በመሃል ምን ቢላቸው ጥሩ ነው? እግዚአብሔር ነኝ እያለ ነው የተጠመቀው።
ራሴን ለማለት ፈልጎ ማለት ነው። እና የዛን ቀን እኔ እንዲህ በቃ የሳቀነው ሳቅ በጣም እኔ አረሰው። እኛም ሰው በጣም እየሳቁ ነው የወጡት። እና እንዲህ ዲስ ማች እባካችሁን በቤተ ክርስቲያን ስርዓት ላይ እንደልባችሁ የምትሆኑ ሰዎች ልትጠነቁ ይገባል። በጣም ብዙ ሰው ግራ እንዲጋባ ነው የምታደርጉት። ክርስቲያን የሆናችሁ ቶች ወንድሞችም ደግሞ አንዳንድ ነገሮችን ስትመለከቱ ኦብዘርቭ ስታደርጉ የቤተክርስቲያን ስርዓት ካልሆነ ለሚመለከቱ አካል ማመልከት አለባችሁ። ፕላስ ደግሞ ያንን ጉዳይ መቃወም ያለብን በትምህርት ደረጃ ነው። ለምሳሌ እገሌ የሚባል ሰው ተሳስቷል ስንል ሐሜት አይደለም። ሐሜት ምናምን እኔ እጠቀማለሁ ብዬ አላምንም እኔ በግሌ። ነገር ግን ቤተክርስቲያናችን ስርዓት ያላት ቤት ናት። ስለዚህ የስርዓት መጽሐፍቶቻችንን ገልጠን ይሄ ነገር ስህተት ነው። ለምሳሌ በቤተክርስቲያናችን አስተምሮ ስህተት ከሆኑ ነገሮች ውስጥ መካከል አንዱ አጋንንትን ኢንተርቪው ማድረግ ነው። ኢንተርቪው ማድረግ አጋንንት እኔ እንዲህ አይነቱን ነገር ራሱ ኬት እንደተገኘ ያሁን አይዲያ አጋንንት ኢንተርቪው ማድረግ ይሄ ቤተክርስቲያን ስርዓት አይደለም። እንዲህ ማይክ ይዘው ኬት አካባቢ ነው ያስከው እንደዚህ እኔ መንካት ትችላለህ? አይ እርሶም ያቃጥሉኛል። እስኪ ይሄን ቀና ብል ኧረ እኔ አልችልም። እርሶንም እንዴት በማይክ ማለት ነው። አጋንንት ኢንተርቪው አይደረግም። እንዲህ አይነት የቤተክርስቲያን ስርዓት የለንም። እንዲህ አይነት ስርዓትን ለመቃወም ሐሜት አይደለም ሰውን የሚለውጠው። የስርዓት ጉዳዮችን ግን አንስቶ ግን ማውራት ግን በቂ ነው። የስርዓት መጽሐፍቶቻችን አንስተን ማውራት እንችላለን። አሁን አንድ ሰው መጥቶ የለም ይቻላል ከማለቱ በፊት እኛ አይደለንም የምንነግረው። ይኸው መጽሐፍቶቻችንን ገልጥና ይሄ መጽሐፍ ይቀደድ። እሺ የት አለ ስርዓታችን? እስቲ ይኸው አውጣና ሳየን። እስቲ የት አለ እስቲ እንደሚቻል እስቲ አውጣና እስቲ አንድ የስርዓት መጽሐፍቶቻችን ላይ እስቲ ያሳየን። እንዲህ አገነት አገልግሎት የሚገለገለው በስርዓት አይደለ? ቤተክርስቲያን ስርዓት አለት አይደል? እስቲ የትኛው ላይ ያመጣው? እስቲ የቱ ጋር ነው አጋንንት ኢንተርቪው ሲደረግ ያየው? እስቲ ማስረጃ። በቃ እንደዚህ ማይክ ይዘህ ምናምን በቃ የት አካባቢ ያስከው እንደዚህ ቦታ ምናምን እና ቤት ውስጥ እንዴት ነው ተበጣበጣላችሁ ምናምን ምን ሆናችሁ? አቡ ለሐሰት ነው። ቤተክርስቲያን እንዲህ ብላ ነው የምታስተምረው። ቤተክርስቲያን ሁልጊዜም ደጋግማ ሰይጣን የሐሰት አባት ነው የምትለው። አቡ ለሐሰት የሐሰት አባት ነው እየተባለ የሐሰት አባት የሆነውን ሰይጣን በቅድስናው አደባባይ በወደ ምሕረቱ ላይ ኢንተርቪው አይደረግም። እንዲህ አይነት ስርዓት የለንም። ስለ ስርዓተ ቤተክርስቲያን በቻላችሁ ታቀሙ ወቁ እያልኩ ያለሁት ለዛ ነው። እና እንደዛ ነው ማድረግ ያለብን። ለማንኛውም በቻልነው አቅም እባካችሁን ሰፊ ጊዜያችንን በሐሜት ምናምን አታሳልፉት። ለቤተክርስቲያን ግን የሚጠቅም ነገርን ስሩ። ሁሉም ሰው የሚቃወመውም ሰው የሚደግፈውም ሰው ቀስ ብለን ተነጋግረን የሚዳኘን የስርዓት መጽሐፍቶች አሉ። የስርዓት መጽሐፍቶችን አውጥተን በቻልነው አቅም ለቤተክርስቲያን የሚጠቅም ትውልዱን የሚጠቅምን ሀሳብ አንስተን ብናወራ መልካም ነው። ኤኒዌይስ እኔ ደክሞኛል፣ ከዚህ በላይ መቆየት አልፈልግም። ምናልባት ነገ ከነገ ወዲያ የምንገባ ከሆነ እንዲህ አይነት ሀሳቦችን በሰፊው በጣም ስለመሸ ሰውም የለም በደንብ በሰፊው እየዳሰስን እናወራለን እና እረፍት ብናደርግ ምን ይመስላችኋል? የኔ ተወዳጆችን እረፍት ብናደርግ ምን ይመስላችኋል? እንደውም ነገ ምንድን ነው ቀን ነገ ይሄንን ሀሳብ በደንብ በሰፊው እናወራለን። ጌታ ይርዳን። ነገ በእኛ ቀን 4 ሰዓት ላይ በደንብ አድርገን በሰፊው እናወራለን። እግዚአብሔር ከረዳን። ይሄ አንዳንድ ጊዜ ሰው ምንድን ነው የሚባለው አባባሉ ጠፋኝ። ለድነት ተብሎ ቅስፈት አለ እና የሆነ ጥሩ አደረግን ብላችሁ ጋሽ ገሌ ጎበዝ ነው፣ ጋሽ ገሌ እንደዚህ ነው የምትሉ ሰዎች በዛው ልክ ስህተት እየሰራችሁ ነው የምትሄዱት። ቤተክርስቲያንን በመጀመሪያ አንድ ሰው ማወቅ አለበት ምንለው ለዛ ነው። በቃ ቤተክርስቲያንን ያወቃ ሰው ፈለገ አትናቴዎስ ሲወድቅ አብሮ ይወድቅ። ከዚህ ቀደም በተሐድሶ እንቅስቃሴ ወቅት ቤተክርስቲያን በጣም ብዙ ዋጋ የከፈለችው ለዛ ነው። በቃ ቤተክርስቲያን በጣም ብዙ ዋጋ ከፍላለች የዛን ሰዓት። በቃ በጋሻው መጣ ሲባል ጉርፍ፣ በቃ መንጋ ዝም ብሎ መከተል። ትዝታው መጣ ጉርፍ፣ ዘርፌ መጣሽ ጉርፍ። ከዛ በኋላ ምንም ሲሉ ትክክልም ነው ትክክልም አይደለም የሚል የለም። ለምን? ቤተክርስቲያንን አናቃትማ። የዛን ሰዓት ማን ተነስቶ ይቃወማቸው? የዛን ሰዓት እኛ አላዋቂ ስለነበርን እያንዳንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረው ምዕመን በአጠቃላይ አላዋቂ ስለነበረ እዛ ጋር ክህደት ሲነገር ቁጭ ብሎ ያዳምጣል።
ከደስ ዝም ብሎ ጀለስ ገብቶ የሳሎኔ ጽጌረዳ ሲል ነበረ። ፖይንትለስ በሆነ ነገር ማለት ነው። ቤተክርስቲያንን ስታውቋት ግን ሲ ቆም ብላችሁ ማየት ጀመራችሁ። ቆም ብላችሁ መንቃት። ማን ምን እያለ ነው? ማን ምን እየተናገረ ነው? ቤተክርስቲያንን የማናውቃት ሰዓት ግን ማንም እየተነሳ አላዋቂውን እንደ አዋቂ እየቆጠረን እንከተለዋለን። ስለዚህ ቤተክርስቲያንን በመጀመሪያ እውቋት። ቤተክርስቲያን ስርዓት አላት። ይህንን ጉዳይ ቀደም እንዳልኳቸው የግድ ፈለገ አትናቴዎስ ጋር አይደለም። እኔ የማውቀውን ነገር ነው ላካፈላችሁ የምችለው፣ እስፔሻሊ በስርዓት ጉዳይ ላይ ማለት ነው። የስርዓት ጉዳይን ምናልባት እንጊዝ ኢቭን ካህናት ብቻ ደግሞ ሊፈቅዷቸው የሚችሉ ነገሮች አሉ። ስለዚህ በቻላችሁት አቅም አሰረ ክህነት ያላቸው ስልጣነ ክህነት ያላቸው መስቀል የጨበጡ አባቶች ስፔሻሊ ስታገኙ ቀረብ ብላችሁ ጠይቁ። እንደው በቤተክርስቲያናችን እንዴት ነገር ይቻላል? አባታችን እንዲህ ይቻላል፣ እንደዚህ እየጾምኩ ነበር፣ እንዲህ ማድረግ ይችላል፣ ጸበልም እንዲህ እያደረኩ ነበር፣ እንዲህ ማድረግ ይቻላል ማለት ይኖርባችኋል እና እንደዛ አድርጉ። በቻላችሁት አቅም ቤተክርስቲያናችሁን እውቋት። ክርስቲያኖች ወንድሞች፣ ቤተክርስቲያናችሁን ስታውቋት ጸንታችሁ ትቆማላችሁ። እግዚአብሔር አምላክ ለሁላችን ሚስጥሩን ጠውን ይግለጽልን። ከዛ ውጭ ግን ከባድ ነው የሚሆነው። ቤተክርስቲያን ሳያውቁ መጓዝ በጣም ከባድ ነው የሚሆነው። የኔ ተወዳጆች እግዚአብሔር ይርዳ። ነገ ቀን 4 ሰዓት በደንብ በሰፊው እንወራለን። በደንብ በሰፊው እናወራለን ስንል የምናወራው ስለ ቤተክርስቲያን ስርዓት ነው። በቃ በቤተክርስቲያናችን እንዲህ ይቻላል ወይ? ከዛ ውጭ እኔ ፐርሰናሊ ስለማንም መልካምም ሰራ ክፉም ሰራ ማንም ሰራ እኔ የማንም ሰው ስም እኔ ላይቭ ላይ እንዲጠራ አልፈልግም። የማንም ሰው በቃ እኔ ለራሴ ድክመት ያለብኝ በቃ ገና በንስሐ ሕይወት እየተመላለስኩ ያለው ሰው ነኝ። ክርስቶስ ሸክሜን እያቀለለልኝ ያለው ሰው ነኝ። ስለዚህ የኔ ሸክም ገና ተራክፎ ሳያልቅ ማንም ላይ ጣቴን አልቀስርም። ማንም ላይ አጉል ጻድቅ መጮትም ጥሩ አይደለም። ገሌ እንደዚህ ነው፣ ገሌ እንደዚህ ነው፣ እንዲህ አይነት ነገር ውስጥ እኔ አልገባም። እኔ ቤት ስትመጡ ለወሬ ለሐሜት ምናምን አፋችሁን ሞልታችሁ እንዳትመጡ። ኦኬ። ሰው ባጨበጨበበት እጁ ነው ጠቁሞ ሰው የሚጥለው። ሰው ባሞገሰበት አፉ ነው በዛው ልክ እያማ የሚሰብረው። እና እንዲህ አይነት ነገር እኔ ፐርሰናሊ አልፈልግም። እዚህ ላይቭ ላይ ስትመጡ ከሐሜት ርቃችሁ ቤተክርስቲያናችሁን ግን እንድታቋት እንፈልጋለን። ስለ ቤተክርስቲያኑ እንድታውቁ በቃ የተለያዩ መምህራኖች እንዲገቡ እናደርጋለን። ስለ ቤተክርስቲያናችሁ ትጠይቃላችሁ። ከኛ ምናልባት እንደው መመለስ የማንችለው ነገር ከሆነ እኛም የቤተክርስቲያን ልጆች ስለሆነ ጠይቀን እንምጣ። ለዚህ ቀን ጠብቁን፣ ወይ ደግሞ በውስጥ ደውለን ጠይቀን እናሳውቃችኋለን ብለን እናሳልፋለን እንጂ ስለማንም ሰው ፐርሰናል ጉዳይ ማንም ሰው እንዲያወራ አልፈልግም። ሶሻል ሚዲያ ፍርድ ቤት አይደለም። ባይዘወይ ሶሻል ሚዲያ የፍርድ ቤት አይደለም ጋይስ። ሶሻል ሚዲያ ፍርድ ቤት መስሏችሁ ለመካሰስ እየሮጣችሁ የምትመጡ ሰዎች ይሄ ፍርድ ቤት አይደለም። በህግ መጠየቅ ያለበት ሰው ካለ እዛው ህግ ቦታ ተቋም ሄዳችሁ በህግ አግባብ ጠይቁት። እዚህ ህግ የለም። ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ሀሳብ ነው የምናስተላልፈው። ስለዚህ በቻላችሁት አቅም መልካም የሆኑ ሀሳቦችን ለማስተላለፍ ነው። ከዛ ውጭ ግን ከቤተክርስቲያን ስርዓት ያፈነገጠን ጉዳይ ግን ከስርዓት ውጭ ነው እንላለን። ምንም እዚህ ጋር የምናንቆለጳጵሰው ነገር የለም። በቤተክርስቲያን ለመሆኑ ቅባሜሮን ይሸጣል ወይ? አይሸጥም። ምሳሌ ነው የምላችሁ። እገሌ እንደዚህ አድርጎ ምናምን የሚል ውስጥ ነገር ውስጥ መግባት አያስፈልግም። በቤተክርስቲያን ስርዓት ላይ ግን እንዲህ ነገር አለ ወይ? ካለ አለ፣ ከሌለ የለም። በቃ ከሌለ አለ ብለህ ለመጋጋጥ አትሞክር። እነንተና እነጋሽ ገሌ ደስ እንዲላቸው እነጋሽ ገሌ ነው ወንድም ገሌ እንዲደሰቱ ብለህ የሆነ ነገር ለመጋጋጥ አትሞክር። በቃ በቤተክርስቲያን ስርዓት ከሌለ የለም። ከቤተክርስቲያን ስርዓት ወጥቶ ደግሞ እያደረገ ያለ ሰው ደግሞ ካለ ያ ሰው ስህተት እንደሆነ ልትረዳ ይገባል። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ወዳችኋለሁ። ሰላም ሁኑ። ተናደሩ።